ግዴ አረ ይንሰጂ እስሜል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው። በጣም ይከብዳል። በጣም ብዙ ፈተናዎች ነው። ሰላም 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 የተወደዳችሁ ውድና ምርጥ የኛ ቤተሰቦች እንደምን አላችሁ? እኛ ፈጣሪ የተመሰገነ ይሁን ደህና ነን። እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልን ነው። እንግዲህ ዛሬ ሞላ ሸብረቅ ብለን ሁሉም ሰው አበባ ይዟል። የኔ ትልቅ ነው። እዚህ ሰው ምንድነው ያለው ገምተዋል፣ ሁሉም ጽፈዋል ማለት ነው። ያው ቀድሜም ነግሬያቸዋለሁ ውድ ቤተሰቦቻችን ወደ አርባ ምንጭ እንደምመጣ። እንግዲህ ዛሬ መጥቻለሁ ዌልካም አሺ ቴንክ ዩ እና ውድ ቤተሰቦቻችን ዛሬ የአርባ ምንጭ እንቁ ምርጥ የኛ ቤተሰቦች ዩቲዩበሮችን ወደ እናንተ ከች ያልኩበት አንድ ምክንያት አለ። እዚህ ውስጥ አንድ ሰው የለም፣ አንድ የኔ የምለው ሰው የለም እና ያን ሰው እንግዲህ ለመቀበል ወደ እናንተ ለማምጣት ነው። አልተገናኘንም እና ዛሬ እንገናኛለን። እንዲህ ባማረና በደመቀ ሁኔታ ማለት ነው። ዛሬ እንገናኛለን። ከሊዱ ጋር ነው ዛሬ የምንገናኘው ውድ ቤተሰብ። ለዚህ ነው የተሰባሰብነው፣ ለሌላ ነገር አይደለም የተሰባሰብነው። ለሁሉም ሰው አበባ ይዛ ለዛ ነው እና የብሔራዊ ቡድን አቀባበል ነው ይመስላል እና ይሄ ሁሉ አበባ ለሷ ነው። እንግዲህ ብዙ አወራዋ። እስቲ ሰላም በሉና ከዛ በኋላ ወደ ፕሮግራሙ አናንዛዛባቸው እንሄዳለን። ከሷ አንጀምር። ሌዲስ ፈርስት። እሺ፣ በመጀመሪያ ስለመጣ በጣም ደስ ብሎናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ከዚህ በላይ ደግሞ ደስታው ያማረ እንዲሆን ሊዱ ስትመጣ ሰፋ ያለ ጊዜ ይኖረናል ማለት ነው። ስለመጣ ደስ ብሎኛል። ጨረሽ እናመሰግናለን። እሺ እንኳን ወደ አርባ ምንጭ መጣልን አባቴ፣ ወደ አርባ ምንጭ ወደ ሀገር። ከዚህ በኋላ አንልከውም። ዛሬ እንግዲህ እሱ አታውቅም፣ ሰርፕራይዝ ነውና በእኛ አማካኝነት ነው እዚህ የተጠራችው። አሹ ወፍ አያውቅም። ሊዱ ወፍ አታውቅም እና የምትመጣው እኛ ጋር ነው። አበባ አዘጋጅተንላታል። የትኛው የፍቅር ጥያቄ እንደሚጠይቃት ከሷ ውጪ እኔ ዞር ልበላ እኛ ደበቅ ብላ ይሻለው እሷ ስትመጣ። ለምን እኔ አልንበረከክል? ግን እኔን አታምነኝም። ጀርባ ስላለ ያ ብቻ የሆነ ሰው ከኛ ስር ለምን እኔ ጀርባ ልስጥ። ከዛ እሷ አታውቅም በጭራሽ ጀርባዬን። ያው እንግዲህ ጸጉር ልትለይ ትችላለች። እባክህ አንድ ሰው ከፊቴ ይቁም፣ እንደዛ ነገር ብቻ። እሺ ይቴ ራሱን ሀሳብ አስቀምጧል። ዳጊ በመጀመሪያ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ? እግዚአብሔር ይመስገን እኔ ያለሁላችሁ። እንግዲህ አሹ እንኳን ደህና መጣ ወደ አርባ ምንጭ እና ስለመጣም ደግሞ በጣም ደስ ብሎኛል። እንግዲህ ብዙዎቻችሁ አሹንና ሊዱን ታውቃላችሁ እያስባል፣ ብዙ ሰዎች ያውቃሉና ትንሽ ተራርቀዋል። አሹ አዲስ አበባ ሄዶ ነበርና በአንዳንድ ኬዝ አልተመቸውም እና ዛሬ ወደ አርባ ምንጭ እንግዲህ መጥቶ እንግዲህ ለውዱ ሚስቱ እንግዲህ እንደዚህ ባለ ሁኔታ አዘጋጅቶ የጠበቃት ነውና በጣም ደስ ብሎኛል። ሊዱም ደግሞ በጣም ደስ እንደሚላት ተስፋ አድርጋለሁ። ምክንያቱም የጠበቀች ነው ብዬ አስባለሁ። በጣም ደስ ብሎኛል። የሊዱንም ሪአክሽን ደግሞ አብረን ምናይ ይሆናል። እንግዲህ ሊዱ ስመጣም ደግሞ ያለውን ነገር በደንብ ተከታተሉ ቤተሰብ፣ አበረታቱ። አሹንና ሊዱ ወደ እናንተ ከዚህም በኋላ ይመጣሉ ብዬ ተስፋ አድርጋለሁ። በምትችሉት አቅም የኔም ቤተሰቦች የሁላችን ቤተሰቦች ሳፖርት አድርጉ። አሹና ሊዱን ብቻ እንወዳቸዋለን። ቀጣይ ዴቭ። እንግዲህ ሰላም ቤተሰብ እንዴት ናችሁ? አሹዬ ወንድሜ እንኳን በሰላም ወደ አርባ ምንጭ ወደ ሀገሬ ወደኛ በሰላም መጣ ብለንሻል። ከዚህ በኋላ ያው በሚሆነው ነገር ሁላችንም አብረን ነው የምንሆነው ብዬ አስባለሁ። ዌልካም ብያለሁ። ብዙ ማራዘም አልፈልግም። ግን እኔ ያልገባኝ ለምን እንደያዝኩ አላውቀውም። አበባውን እዚህ ጋር አበባው ዌልካም ላንተ ነው
አይ ያው እኔና እሷ ልንገናኝ ስለሆነ ከእናንተ አንድ አበባ ትቀበልና ከኔ ደግሞ አበባ ብቻ ነው። ሙሉ እሱን ትቀበለዋለህ። ነገር ቢኖር አበባ ብቻ ሆነ። ሳትገናኙ ስንት ጊዜ ሆናችሁ? ይሄን ጥያቄ እንግዲህ በጣም የብዙዎች ጥያቄ ነው። ኦልሞስት ወደ 1 አመት ሊሆነን ነው። እኔ አዲስ አበባ እሷ ደግሞ አርባ ምንጭ ከሆነች ውድ ቤተሰብ ደግሞ በጣም ሳላመሰግን ማላልፎ እነዚህም ቤተሰቦቼን ነው። እኔ በሌለውበት እንደ እኔ ሆነው እንደ ጓደኛ ሆነው ሲደብራት ምናምን ከጎኗ ሆነው በቃ ይሄን ሁሉ ጊዜ ሲያዳብሯት ነበረ። እውነት የምሬን ነው ምላችሁ ማለት ነው። ሲከፋት በቃ እነሱ ጋር እየተገናኘች ምናምን ዘና ፈታ እያለች ነበረ እና ውድ ቤተሰብ እናንተም አመስግኑልኝ፣ እኔም አመሰግናችኋለሁ። ብድር መላሽ አድርገኝ። በጓደኝነት ማለት ብድር የለምና እኔና አካትትም ምክንያቱም ያው አዲስ አበባ ነበር ታውቃላችሁ። ብዙዎች አለ 3 ወር 2 ወር አዲስ አበባ ነበር አብረን ነበር። እኔና አካትትም ነው ግን እነሱን በደንብ አመስገን እሱ ተማሮ ነው ቀጣዩ። ለማንኛውም ቤተሰቦች እያወራን እንዳትመጣ ቤቱን እንግዲህ ደመቅመቅ አድርጎ ሰብስክራይብ፣ ፎሎ፣ ሼር ያደርጋችሁ ተገባ ፎሎ። ለማንኛውም በሩት አንተ የሆነ ቦታ ሻግቢ እኔ ጀርባዬን ሰጣለሁ። አንድ ሰው አንድ ሁለት ሰው እዚህ ጋር ይቆማል፣ ግን እሷ ጋር ነው የምትመጣው። አሁን ሌላው እሷ ነው የምታመጣው። ስሜቱ ግን ብለሽ አንቺ ታመጫለሽ። እኔ በጣም ፈርቻለሁ። አርባ ምንጭ የመጣሁት ትላንትና ነው። ከአዲስ አበባ እንደመጣ ቤተሰብ ያውቃሉ እና አርባ ምንጭ የመጣሁት ትላንትና ነው። ትላንት ማታ ማለት ነው እና ዛሬ ነው ሊዱን ለማግኘት እንትን ያልኩት እና የተጋቆይቼ ነበርና ያለውን ነገር እስቲ በዚህ ሁኔታ ላግኛት ብዬ ነው። ውድ ቤተሰቦቻችን እንግዲህ ሰብስክራይብ አድርጉ። ከዚህ በኋላ ከሊዱ ጋር ነው ከች የምንለው በሚያዝናና ቪዲዮ። እንወዳችኋለን። ሊዱ እስክትመጣ ውድ ቤተሰብ ደርሳለች። አዎ ታምጣት ነው በቃ እንዴ ነው አንተ ያለህ ነው ምን ያስፈራል? አሁን ማለት እኔ አሁን ልቤ እየመታ ነው ውስጤ በቃ ስሜት ከባድ ነው። በቃ እስኪ እናንተ አንድ ላይ ካልሸፍነውም ነው አንተ ተሸነፈን ደግሞ ሞድ አለ። እንካ እንዳጊ ማይኩን ያዝ። አንተ ተረበገ ወይ የሆነ ሰው ላይ ተለጠፈ ታያለው። አትታይም? ታሪ ይታያል። የሆነ ሰው ስትመጣ አበባውን ስጧት። አንዳንተ እኛን ሰጣትና ግራ እናጋባት። ግን ማውቃ ይገረ መጣች ጋይስ ዝቅ በላይ እሺ። ከባድ ነው አሹ እንግዲህ ደርሳ ከላባባቶ ጆጆ ሊዱ አይንዚማ ቢዬ ሊዱ እንዴት ነሽ? ሊዱ መጀመሪያ ይሄን ተቀበል ግዴ። ኧረ ይኑሰጂ ይሄን ተቀበል። ምንድነው ገደራለሽ እንዴ? እሺ ተዘጋጀሽ? ሊዱ ምን ይመስልሻል? እዚህ ጋር ትሆን እዚህ ጋር ነኝ። እዚህ ጋር ዞሪ እንዴ የተሰማሽን ስሜት ምንድነው? አበባ ሳትወስጂ ሰርፕራይዙ አንናገርም። የሆነ ሰውን አስታውሳችሁኝ ልታለቅስ ነው። ምንድነው? እሺ ስሚ አሌክስ ሆነሽ ነው እንዴ? ለምን ነው የምታለቅሽ? አንቺ አበባ አይተሽ የምታለቅሽ ከሆነማ ጥሩ አይደለም። አሁን መዞር ትችላለሽ። ለሊዱ ዋው እንኳን ደስ አላችሁ። አሹ ዌልካም ሊዱ ተገናኛችሁ። በጣም ደስ ብሎናል። እንኳን ደስ አላችሁ። ደስ ብሎናል። ታምራላችሁ። ተው በእናትህ ሊዱ አታልቅሱ። ኧረ አታልቅሱ። በደስታችሁ ቀን ምን እንደሆነ የደስታ እንባ ነው። የደስታ እንባ ደስ ብሎናል። እኛ ከረጅም ጊዜ በኋላ ይሄ አይልሽ ማለት ነው እንዳያልቅብሽ እያለቀስሽ ከረጅም ጊዜ በኋላ ተገናኛችሁ።
ስሜቱ ከባድ ነው። የምሬን ነው። በጣም ይከብዳል። በጣም ብዙ ፈተናዎችን ስንጠብቅ ነበር። አሹ እንዲመጣ ጸሎት እያደረግን ነበር። ያው መጥቶልሻል። ሁሌ የምናወራው ነገር ነው እና ዛሬ ናፍቆት በነገራችን ላይ የምር ነው ያስገረመችኝ አሹ። የምሬ ነው። አበባውን ስንሰጣት የሆነ ሰው ነው አስታወሰኛለች። ይሄን ያህል በስማ በጣም ጠብቀዋለች። ልጁዬ ምን ተሰማሽ? አሁን እዚህ ጋር ካሜራ አለ ምን አለ እያየሽ ቤተሰቦቻችን አሉ ልዱ እና ዛሬ የደስታሽ ቀን ነው፣ የደስታችሁ ቀን ነው። ማልቀስ አያስፈልግም እና እስቲ ምን ተሰማሽ? ምን ተሰማሽ? ደንግጣለች እኮ። አይ ሲጀመር አበባው ራሱ ትዝ አለሽ? በነገራችን ላይ ቤተሰብ የምር በጣም ይለያል ፍቅራቸውን አይታችኋል። እንግዲህ አበባውን ስትሰጥ እንኳን እሱን ነበር ያስታወሰችው። ይሄ በጣም ትልቅ ነገር ነውና ታምራላችሁ። በጣም ነው አሁን ተረጋጉ። ሊዱ በጣም አመሰግናለሁ። እንኳን ደስ አለ። ልጁ ላይ በእናትሽ የኔ አልቃሻ አታልቅሽ። ዛሬ የደስታ ቀን ላይ ታልቅሻለሽ። ምን አይነት ሰው አታልቅሽ። ስሚማ አይዞን በቃ ነይ እስቲ ሊዱ አሁን እዚህ ጋር ቆመሽ አሁን ተረጋጊና ምን ተሰማሽ? ጠብቀሽው ነበረ? እስቲ ሁሉን ነገር ምን ተሰማሽ? ምንም አልጠበኩም። እግዚአብሔር ጭራሽ ይመጣል ብዬ እራሱ አልጠበኩም። እኛም አልጠበቅንም። ምን ያክል እንደናፈቀሽ ንገሪ። እንዴ እኔ ቅድም እያወራን ነበር እንዴ በዚህ አጋጣሚ እንትኑን ሊያበላሽብን ነበር። ይሄ ሰርፕራይዙ ምናምን እጄ ካላገኘኋት ናፍቃኛለች ምናምን ብሎ ራንዳ አሹ እስቲ አሁን እንግዲህ ባይሆን ራሱ ዋናው አንጣት እስቲ አሹ አሁን አውራ በደንብ ጋይስ። ያው ስሜቱን አይታችኋል ቤተሰብ። በጣም ደስ ብሎኛል። ለዚህ ነው ሮጬ የመጣሁት እና እንግዲህ ማንም ሰው ከሚወደው ሰው ጋር ቢኖር ነው የኔ ምኞት ማለት ነው። ያው እናንተ አውቃለሁ ከምትወዱት ሰው ጋር ተለያይታችሁ በስራ ምክንያት ሩቅ ሀገር ያላችሁ ሰዎች አላችሁና ናፍቆት በጣም ከባድ ነው እና እኔ በጣም ትናፍቀኝ ነበረ የምር እና ያው በስራ ምክንያት ቢሆንም ያለውት አልቻልኩም እና እዚች ሆኖ ራሱ ከባድ ነው ስሜቱ እና ወጥቻለሁ። ዋው እናመሰግናለን። እኔ አሁን አሹ እዚህ ጋር ማውራው ያምሬን ነው። አዲስ አበባ በነበርኩበት ታይም ካሹ የተረዳሁት ነገር አለ እና ያም ነገር እንግዲህ አሹ ለሊዱ ምን አይነት ቦታ እንዳለው ያኔ ያየሁት የምሬን ነው። በጣም ተራርቀው ነበረ ምን ለማውራት ከሆነና ያኔ እንኳን እስቲል በጣም ያስባት ነበረ። በጣም ይጨነቅላታልና ቤተሰቡ ባካችሁ እነዚህ አበረታቱ። አሹ ወይ ደስ ብሎኛል። እኔም በጣም ደስ ብሎኛል። ደስታዬ ነው አባቴ። ትልቅ ባይዜ ይሄ እዚህ ጋር ፕሮግራሟ ናት እንጂ ትንሽ የመሰለችው በጣም ትልቅ ነገር ነው። እውነት ልባቸው ውስጥ ያለውን ነገር ሙሉም ባይሆን ለኛ በጣም ከባድ ነው። ያላቸው ፍቅር ሁሌም አብረው እንዲሆኑ ነበር ፍላጎታችን። የህይወት ነገር አንዱን ከአንዱ ይነጥላልና አጋጣሚ ነገር ተለያይተው ነበረ። አሁን ላይ ተመልሰው መጥተው መገናኘታቸው ለነሱ ብቻ ሳይሆን ለኛም ትልቅ ነገር ነውና ቤተሰብ ተሰብስቧል። እንግዲህ ከዚህ በኋላ ያማረ ትዳር ይስጥ። አይለያችሁ ከዚህ በኋላ አብራችሁ ነው ውለዱ። በኋላ ደግሞ ብዙ ፈተናዎችን አይታችኋል፣ ብዙ መከራዎችን አይታችኋልና ከዚህም በኋላ ለሚመጡት ነገሮች ደግሞ መነጋገር መወያየት አለባችሁና እናንተንም ደግሞ እነዚህ የሚያዩ ተመልካቾች አሉና እነሱንም ጥሩ ነገር አስተምሩ። በእናንተ ብዙ ነገሮች እንዲማሩ አድርጉ። ወደ ሚዲያም በደንብ ቅረቡ እና ቤተሰብ እናንተም ደግሞ ድጋፍ አሳዩ። በጣም ደስ የሚል ካፕሎች ናቸውና ወደ እናንተም ደግሞ በሰፊው እንደሚመጡ ተስፋ አድርጋለሁ።
ሁላችሁም ፍቅራችሁን አሳዩ። ሊዱ ግን ምንም ነገር እስካሁን አላወራችም። እኔ በጣም ደስ ብሎኛል። በመጀመሪያ ደረጃ እሷ ምንም አልጠበቀችም። እኔ ምን እንደሆነም አልነገርኳትም እና በጣም ሰርፕራይዝ ሆናለች። ከዛ ላይ እንዳያችሁ ነው ያለው ነገር ኢሞሽናል አድርጓታል እና እኔ ስለተገናኛችሁ በጣም ደስ ብሎኛል። ትልቅ ቦታ እንጠብቃችኋለን። አመሰግናለሁ። እሺ እናመሰግናለን። አይንሽ ቀላ እኮ በቃ ይበቃል። ምንድን ነው እየተሰማሽ ስለመጣሁ? ራስ አልጠበቁ አበባ ሲሰጡኝ ይችላል። ምንድን ነው ይሄልኩኝ? እስኪ ለቤተሰብ እዚህ ደግሞ ቤተሰብ እያዩን ነውና ሊዱ ጋር እያሉኝ እኔ እነሱ ናቸው እዚህ ያመጡኝ። የምር ሊዱ በቃ ሊዱ የት አለች? ሊዱን ወዴት አደረክ እያሉኝ አስጨነቁኝ ነበርና እስቲ ንገር የት ነበር? እሺ ያው ለትምህርት ላይ የወጣሁት እዚህና አልተመቻቸም። እኔና እሱ ይስልክ ላይ ታጣው ዋናው ሰጥቷል ወይ? አይ እሺ ለትምህርት ላይ የወጣሁትና አልተመቻቸም። አልተመቻቸም። እኔና እሱ በጣም ብዙ ጊዜ ተራርቀናል። እንዲመጣ ብዙ ፈልጌ ነበረ፣ ግን ያው ያለው ሁኔታ ምናምን እንደዛ እንዲሆን አልፈቀደም። አሁን ራሱ ይመጣል ብዬ አልጠበቅኩም፣ ግን ስለመጣ ደስ ብሎኛል። ከዚህ በኋላ ዌልካም ብለን አትለያዩ። ማስቀና ፍቅር ነው መጀመሪያም ያላችሁ፣ አሁን ደግሞ ዘላቂ የሆነው ሁላችንም ደስታችሁን ማየት ነው የምንፈልገው። አይለያችሁ ብለናል። ስለመጣቁ በጣም ደስ ብሎናል። ውድ ቤተሰብ ቅድም እንዳልኩት ሊዱ እውነት በጣም ብዙ ሰው እኛ የምንፈልገው ሊዱን ነው። እናም በቃ አንድ ሰው ከኔ አጠገብ ካለ አይ እኛ የምንፈልገው ሊዱን ነው ብላን የሚል ብዙ ማስጠንቀቂያ ሲደርሰኝ ነበርና ይኸው ሊዱ ጋር መጥቻለሁ። አለች ሊዱ እና እስቲ ሊዱ ስትሉ የነበራችሁ ሰዎች አሳዩ፣ ፍቅራችሁን አሳዩ ማየት ፈልጋለሁ። እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ውድ የኔ ቤተሰቦች የኔን ደስታ የኔን በቃ የምር የኔን እንደዚህ መደሰት የሚፈልጉ በጣም ብዙ ቤተሰቦች አሉና እኔ ለናንተ ነው ይሄ ለናንተ ይገባል። የናንተ ግፊት ነው እኔን እዚህ ድረስ ያመጣኝም ደግሞ እና እስቲ ውድ ቤተሰብ ለሊዱ የታለ እስቲ ላይክ የታለ ለሊዱ ጻፉ። ሁላችሁም ስለመጣች ደስተኛ ሆናችሁ ሰዎች ሁላችሁም እንድትመጣ ስትፈልጉ የነበራችሁ ሁላችሁም የገባችሁ በኮሜንት ዌልካም በሉ። እነሱ እንዳሉት ከዚህ በኋላ እዚህ ነኝ። ከዚህ በኋላ ከሊዱ ጋር ነው የምንመጣው። ግን የዛሬው ነው ወሳኙ ጉዳይ የእናንተ ነው። እዚህ ደስተኛ ከሆናችሁ ሁሌም እንመጣለን። ነገም ከነገ ወዲያም ሁሌም ቤተሰቡ ተመልሷል፣ እንመጣለን። እና በጣም ደስ ብሎኛል። በጣም ነርቨስ ሆኜ ነበርና በጣም ደስ ብሎኛል። ያው እሷም እንዳያችሁ ነው በጣም ደስ ብሏታል። ያው ከዚህ በኋላ አብረን ነው ሁላችንም እንደ ቤተሰብ እዚህ አርባ ምንጭ ላይ እንቀጥላለን። እንወዳቸዋለን። እሺ እኔ አሁን ደግሞ ሁሉንም ነው የምጠይቀውና ከሱ ልጀምር። በመጀመሪያ ለነሱ ምንድነው የምትመኘው? ሳንናገር እስቲ የምትመኘው? እኔማ ነገርኩ እኮ ቀደም፣ ውለዱ፣ ከበዱ፣ ተጋቡ ብያለሁ። ከዚህ በላይ ዘላቂ ህይወት ነው የምመኝላቸው። አይለያችሁ ይላለሁ እና በጣም ነው የምወዳችሁ። አዎ እንግዲህ እኔም የምላችሁ ደግሞ ያው ብዙ ፈተና ይመጣል። እንግዲህ ፈተናዎችን ማለፍ አለብህ አሹ፣ አንተም ሊዱ፣ አንቺም ከጎናችሁ ነኝ። እኔም በምንም ታይም ጥሩኝ አለው። አትጣሉ። ረጅም እድሜ ያኑራችሁ ያቆያችሁ። በትዳርም ልጅም ወልዳችሁ ክበዱ። እንዴ የት ይቀራል ጋብቻው? የት ይቀራል? ይቀልዳል እንዴ? ሰርግማ አይቀርም። ብቻ እግዚአብሔር ይጠብቃችሁ፣ ከክፉ ሁሉ ነገር ይጠብቃችሁ። አለው ከጎናችሁ ነኝ። እንግዲህ ቤተሰብ እናንተም ደግሞ እነሱን አበረታቱ፣ ሳፖርት አድርጉ። ወደ እናንተ ሁሌም ይመጣሉ። ከዚህም በኋላ በቆንጆ ስራቸው አሪፍ በሆነ ቪዲዮ እንደሚመጡ ተስፋ አድርጋለሁ። እነሱም ደግሞ ሁሌ ወደ እናንተ እንዲመጡ ማድረግ ያለባችሁ እናንተ ናችሁ። ሳፖርት ስታደርጉ ነው፣ ላይክ ስታደርጉ፣ ሳብስክራይብ ስታደርጉ ነው ወደ እናንተ በደንብ የሚመጡትና እንግዲህ እኔም ከጎኑ ነኝ፣ እናንተም ከጎኑ እንድትሆኑ ጠይቃችኋለሁ።
እሺ አንቺስ ደግሞ ምን ትመኛለሽ? ወደፊት አብራችሁ እንድትሆኑ እንፈልገው ቆንጆ ቤተሰብ እንደምታፈሩ ተስፋ አደርጋለሁ እና ደግሞ ከምንም ነገር በላይ ዳጊ እንዳለው ምንም አይነት ቻሌንጅ ሊያጋጥማችሁ ይችላል። ምንም አይነት ስፔስም ሆነ ንፋስ ማስገባት የለባችሁ አደራችሁ። ይፈጠራል ግጭት፣ ግን በጣም አጥብቁት ለማለት ፈልጋለሁ። ትልቅ ቦታ ጠብቃችኋለሁ። እኔ በበኩሌ በጣም ነው የምወዳችሁ፣ ቤተሰቦችም እንደሚወዷችሁ እናውቃለን። እኔ ቅድም ብያለሁ ከክፉ ነገር ውጪ በጎ ሁሉ ይግጠማችሁ። እንግዲህ በትዳር ፈጣሪ ይባርካችሁ። በጣም ነው የምንወዳችሁ። ወሬ አናብዛ። ቤተሰብ እንወዳችኋለን። ቤተሰብ እንግዲህ በቀጣይ ቪዲዮ ተመልሰን እስክንገናኝ ሀገራችንን ሰላም ያድርግልን። እንወዳችኋለን። ባይ